ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ሰላም ጤና ይስጥልን ክብራን የሰንበት ማምራ ግብራችን ተመልካቾች እንደምን አላችሁ የጸበል ጸዲቅ ዝግጅታችን ነው በዛሬ በጸበል ጸዲቅ መርሃ ግብራችን ላይ ተገኝተው ለጥያቄዎቻችሁ ምላሽ እየሰጡ ከኛ ጋር የሚቆዩት መምህር ቢትወደድ ወርቁ ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ ብለን ተስፋ እናደርጋለን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ መምህር በድጋሚ እንግዳችን ስለሆኑ እያመሰገንኩ ያው ቀደም ሲል ጸበል ጸዲቁን ስለባረኩልን ወደ ጥያቄው ልለፍ ባይሆን በመሃል እንግዲህ እየበሉም እየጠጡም ይቻላል እሺ አንድ እህታችንና ጥያቄውን ያደረሰችን በመጽሐፈ ኢዮብ ምዕራፍ 25 ቁጥር 4 ላይ ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹህ ይሆን ዘንድ እንዴት ይቻላል ይላል ይህ መጽሐፍ ቅዱሳዊ ጥቅስ ምን ማለት ነው ከሴት የተወለደ ሁሉ እርኩስ ነው ካለ እናንተስ ስለምን ትደክማላችሁ ላትቀደሱ ነገር ይላል ጻድቃንና ቅዱሳን የምትሉትስ ከሴት የተወለዱ አይደሉምን ታዲያ ይህ ሁሉ በከንቱ መድከም አይሆንባችሁም ወይ ምላሻችሁ ምንድነው ይላል እንግዲህ ይሄ እንደ ጥያቄ ከተነሳ መምህር ሁሉም ከሴት ነው የተወለደው ሁሉም ከሴት ነው የተገኘው ፈጣሪ እንዳለ ቢታመንም መገኛው ሴት ነውና እቺኛንም ሸንቆጥ ያረጋች ጥያቄ ስለሆነች ማብራሪያ ይሰጡበታል በያስባለሁ እቺ ከምን ብለናል እሺ እግዚአብሔር ይስጥልን ጥሩ ጥያቄ ነው እህታችን ያነሳችው ጥያቄያችን እንግዲህ መጀመሪያ እንዲህ አይነት የቅዱሳት መጻሕፍት ኃይለ ቃላት በሚነሱበት ጊዜ ምን ማለት ነው ብሎ መጠየቅ ተገቢ ነው የሚሆነውና በእውነትም እንደተነገረው እዚህ በመጽሐፈ ኢዮብ ምዕራፍ 25 ከቁጥር 4 ጀምሮ እንግዲህ የኢዮብ 3 ጓደኞች ኢዮብን ጨምሮ አራተኛ አለ ኢዮብ አለ የኢዮብ ሚስት አለች ከዚያ በኋላ 3ቱ የኢዮብ ጓደኞች አሉና መጽሐፈ ኢዮብን በመናነብበት ጊዜ በእነሱ መካከል የተደረገውን ተዋስኦ ወይም ደግሞ ይሄ ክርክርን በለው ንግግሮች የንግግር ልውውጥ ነው የሚያሳየንና የዚህ ሙሉ እንግዲህ እዚህ ጋር የተነገረውን ቃል ሙሉ ሐሳብ ለመረዳት መጽሐፈ ኢዮብን በሙሉ ማንበብ ይጠይቃልና እህታችን ጊዜ የሚኖራት ከሆነ እንደው ሙሉን ብታነበው የበለጠ የዚህን ቃል ሐሳብ ትረዳለች ብዬ ተስፋ አደርጋለሁና ቃሉን የተናገረው እንግዲህ ከ3ቱ የኢዮብ ጓደኞች አንዱ ሹሃዊው በልዳዶስ ይባላል እና ከኢዮብ 3 ጓደኞች መካከል አንዱ ነው እሱ የተናገረው ቃል ነው እና እሱ ሲናገር እንግዲህ በነገርሽ ላይ ይሄ ሹሃዊው በልዳዶስ 3ቱን የኢዮብ ጓደኞች በተናገሩት ሐሳብ በተናገሩት ንግግር እግዚአብሔርም እንዳዘነባቸው እዚሁ መጽሐፈ ኢዮብ ምዕራፍ 42 ከቁጥር 6 ጀምሮ ስናነብ እናገኘዋለን ስለዚህ ምንድነው የሚለው እዚያ ኢዮብ ምዕራፍ 42 ቁጥር 7 ላይ 3ቱን የኢዮብ ጓደኞች ማንን በልዳዶስን ጨምሮ አሁን እዚህ ጋር ልክ መጽሐፈ ኢዮብ ምዕራፍ 25 ቁጥር 1 ላይ ስትጀምሩ ስታነቢ ምንድነው የሚለው ሹሃዊውም በልዳዶስ መለሰ እንዲህም አለ ብሎ ይጀምራል ስለዚህ መጀመሪያ እሱ ነው የተናገረው እና እሱ በተናገራቸው ንግግሮች ደግሞ በሙሉ እግዚአብሔር እንዳልተደሰተበት በኢዮብ 3 ጓደኞቹ እግዚአብሔር እንዳልተደሰተባቸውና ቃል በቃል እንደ ወዳጄ እንደ ኢዮብ ስለኔ ቅንን ነገር አልተናገራችሁምና በእናንተ ላይ ቁጣይ ነዷል ብሎ እግዚአብሔር ተናግሯቸዋል ማንን ጭምር ይሄንን አሁን የጠቀሹን ቃል በተናገረው ሰው ጭምር ማለት ነው ስለዚህ መጀመሪያ ቃሉ ማን ነው የተናገረው ብለን መጠየቅ አለብን ስለዚህ ማን ነው ይሄንን ቃል የተናገረው ስንል መጀመሪያ በልዳዶስ የተባለው ሰው ነው ይሄ ሰው ደግሞ ከመነሻው ስናይ እግዚአብሔር በንግግራቸው ካዘነባቸው ሰዎች መካከል አንዱ ነው ማለት ነው ስለዚህ መጀመሪያ ጠያቂያችን ይሄንን መረዳት መገንዘብ ይኖርባታል ማለት ነው መጀመሪያ ይሄን ማን ተናገረው የሚለውን ማወቅ ነው መጀመሪያ አሁን ለምሳሌ ቀጥታ ይሄንን ቃል እግዚአብሔር ቢናገረው ያስደነግጣል አይደለም እውነትም ያስደነግጣል ስለዚህ መጀመሪያ ማን ተናገረው የሚለውን ማወቅ እግዚአብሔር በንግግራቸው ካዘነባቸው ሰዎች መካከል
አንደኛው በሆነው ሰው ነው። ማን እንደተናገረው መጽሐፈ ኢዮብ ራሱ ይነግረናል። እና ምንድነው አሁን ይህንን ቃል ስንመለከት በዋናነት መጀመሪያ ሌሎች የቅዱሳት መጻሕፍት ኃይለ ቃላትን ማገናዘብ ያስፈልጋል። ለምን መሰለሽ አንዳንድ ጊዜ አሁን አንድ ሰው ለምሳሌ አሁን አንቺ አውቃለሁ ለምሳሌ ልጆች አሉሽ አይደለም? አሁን ለምሳሌ ያንቺ ልጅ ይታይና እንዲሁ ቁርጥ እናቱን ይባላል አይደለም? አንቺን ሊመስል ይችላል ቁርጥ እናቱን፣ ወይ ደግሞ አባቱን የሚመስል ከሆነ እንደው አይኑ ቁርጥ እናቱን ይባላል። ወደ አፍንጫው አካባቢ ደግሞ ይታይና እንደው በጣም ይገርማል አፍንጫው ቁርጥ አባቱን ይባላል። አሁን እንዲህ ልንል የምንችለው ያንን ልጅ ሙሉ ምኑን ስናየው ነው፣ አካሉን ስናየው ነው አይደለም? አይን፣ አፍንጫ፣ ይሄ ጆሮ ምናምን ተዋህደው ስናይ እናቱን ይመስላል አባቱን ይመስላል እንላለን አይደለም? አሁን ይሄን ሐሳብ እንደው ትንሽ ዞር አድርገው አሁን የአንድ ልጅ እንደው አይኑን ብቻውን የሆነ ጠረጴዛ ላይ አስቀምጠን እንደው ቁርጥ እናቱን ማለት እንችላለን ወይ? አፍንጫውን አስቀምጠን ቁርጥ አባቱን ማለት እንችላለን? አንችልም አይደለም? አሁን አየሽ እናቱን አባቱን ይመስላል ልንል የምንችለው አይን ሙሉ ሲሆን ነው። አሁን ወደ መጽሐፍ ቅዱስም ስንመጣ ሰዎች ዛሬ እየተቸገርን ያለነው ምንድነው? ልክ እንዲህ ቅድም አይንን ብቻ የሆነ ቦታ ላይ ለይቶ አውጥቶ እናቱን ይመስላል ለማለት እንደመሞከር ነው። አሁን ምንድነው የሚለው? የእግዚአብሔር ቃል በሙላት ይኑርባችሁ ይላል መጽሐፍ ቅዱስ። በሙላት ነው የሚለው። እምነታችን የተመሰረተው በነገሮች ላይ ጥቅስ ላይ አይደለም። የመጽሐፍ ቅዱስ ሙሉ ሐሳብ ላይ ነው። ሙሉ ሐሳብ ላይ ነው። ስለዚህ ይህንን ቃል ይዞ ከመሄድ መጀመሪያ መጽሐፍ ቅዱስ በጥቅሉ ምን ይላል የሚለውን መጀመሪያ ማወቅ መረዳት ያስፈልጋልና ይህንን ነው እና ብዙ ሊቃውንት የመሰሉት ምሳሌ አለ የሚገርምሽ ነገርና ትርጓሜ ያስፈልገዋል ነው ስንጠቀልለው መጽሐፍት ለምን ተነገሩ የሚለውን ማወቅ ያስፈልጋልና እንግዲህ ከዚህ ስንነሳ የሰው ልጅማ ቅዱስ መሆን እንደሚችል፣ ንጹህ መሆን እንደሚችል፣ ፍጹም መሆን እንደሚችል፣ ጻድቅ መሆን እንደሚችል መጽሐፍ ቅዱስ አስተምሮናል። ይሄ ማለት ምን ማለት ነው? ቅዱስ መሆን፣ ፍጹም መሆን፣ ጻድቅ መሆን፣ ንጹህ መሆን እንደሚችል የተነገረው ስለማን ነው? ስለ ሰው ነው። ከማን ስለተወለደው ሰው? ከሴት። ስለዚህ ከሴት የተወለደው ሰው ማለት ነው አይደለም? ከሴት የተወለደው ስንል ሰው ምን መሆን ይችላል? ንጹህ መሆን፣ ቅዱስ መሆን፣ ጻድቅ መሆን፣ ፍጹም መሆን ይችላል። ይችላል ብቻ ሳይሆን ሆኖም በመጽሐፍ ቅዱስ አይተናል። ለምሳሌ ጥቂት ኃይለ ቃላትን ብንመለከት በነገርሽ ላይ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ኦሪት ዘሌዋውያን ምዕራፍ 11 ቁጥር 44 ላይ ስናነብ በተከታታይ እግዚአብሔር ምን እያለ ሕዝቡን ይጋብዛል? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ሊቀ ነቢያት ቅዱስ ሙሴ ደግሞ የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም ቅዱሳን ሁኑ ብሎ ሲያዝ እናያለን። ስለዚህ እግዚአብሔርም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ አለ። ቅዱስ ማለት ንጹህ ማለት አይደለም? ንጹህ ማለት እኮ ቅዱስ ማለት ነው። ቅዱስ ማለት ንጹህ ማለት ነው። ስለዚህ እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ያዘዘው ማንን ነው? ከሴት የተወለዱ ሰዎችን አይደል እንዴ? መሆን ስለሚችሉ እግዚአብሔር አይደለም እንዴ ምን ብሎ አዘዘ? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ሊቀ ነቢያት ቅዱስ ሙሴ ደግሞ ምን አለ? የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም ቅዱሳን ሁኑ ብሎ አዘዘ። እንዲህ ተብሎ የታዘዘውንም ለማን ነው? ለሰው። ስለዚህ ጠያቂያችን እህታችን ይህንንም ማወቅ አለባት። እግዚአብሔር እኔ ንጹህ ነኝና ንጹሃን ሁኑ፣ ቅዱስ ነኝና ቅዱሳን ሁኑ ብሎ እግዚአብሔር አዟል ማለት ነው። ወደ አዲስ ኪዳን ደግሞ ስንመጣ ጥቂት ኃይለ ቃላትን ብንመለከት ለምሳሌ አንጻራዊ የሆኑ ነገሮች አሉ ከዚህ ጋር ልናያቸው የሚገቡ። ምንድነው የሚለው? ለምሳሌ በማቴዎስ ወንጌል ምዕራፍ 5 ላይ የማቴዎስ ወንጌል ምዕራፍ 5 ላይ መድኃኒተ ዓለም ኢየሱስ ክርስቶስ እንዲህ ብሎ አስተማረ። ቁጥር 48 ላይ ምን ይላል? እንግዲህ ይላል የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። አሁን ያዥልኝ፣ የሰማዩ አባታችሁ ፍጹም እንደሆነ እናንተ ምን ሁኑ? አሁን ፍጹም ማለት ምን ማለት ነው? ምንም ነቅ የሌለበት አይደለም? ንጹህ ማለት እኮ ነው አይደለም እንዴ? አሁን ግን ማስተዋል የሚገባው እግረ መንገዳችንን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እግዚአብሔር ሲያዝ አንድ ሰው ቅዱስ ቢሆን ማለት ነው፣ ቅዱስ ቢሆን ልክ እንደ እግዚአብሔር ቅዱስ መሆን ይችላል? አይችልም። አንጻራዊ ነው። እግዚአብሔር ቅዱስ ነው ስንል በባህሪው ምንድን ነው? ቅዱስ ነው ማለታችን ነው። ኃጢአት አይስማማውም። መቼመች ንጹህ ነው ማለታችን ነው። እግዚአብሔር ቅዱስ ነው ስንል ቅድስናውን ከማንም ያላገኘው የባህሪ ገንዘቡ ነው ማለታችን ነው። ሰውን ግን ቅዱስ ስንለው የቅድስናው ምንጭ ማን ነው? እግዚአብሔር ነው። ሁለተኛ ሰው ቅዱስ ነው ሲባል ቅድስና ብቻ ሳይሆን ሰው ምንም ጭምር ይስማማዋል፣ ርኩሰትም ጭምር ይስማማዋል ማለት ነው። እንደገና እዚህ ጋር ለምሳሌ ጌታችን ምን አለ? የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ አለ። አሁን ለሰው ሲሆን ፍጹምነት ምንድን ነው? አንጻራዊ ነው። ለእግዚአብሔር ግን ፍጹም የሚለውን ቃል ስንጠቀም እግዚአብሔር ፍጹም ነው ማለታችን ነው። እግዚአብሔር በባህሪው ፍጹም ነው።
የሰው ልጅ ግን ማንን ይዞ ፍጹም መሆን ይችላል? እግዚአብሔርን ይዞ እግዚአብሔርን አምልኮ ፍጹም መሆን ይችላል ማለት ነው። ስለዚህ ልብ አድርጌ አሁን ሰው በራሱ ምን አይደለም ማለት ነው? በራሱ ቅዱስ አይደለም። የቅድስና ምንጩ ማን ነው? እግዚአብሔር ነው። ሰው በራሱ ፍጹም ልሁን ቢል በራሱ ነው እያልኩ ያለሁት። በራሱ ፍጹም ልሁን ቢል አይችልም። እግዚአብሔርን ከያዘ ግን ምን መሆን ይችላል? ስለዚህ ወደ እግዚአብሔር ስንጠጋ፣ ወደ እግዚአብሔር ስንቀርብ እግዚአብሔር የባህሪ መገለጫዎቹ የሆኑትን እንደ ቅድስና፣ እንደ ጽድቅ፣ እንደ ንጽህና ያሉትን ነገሮች ለእኛም በምን ይሰጠናል? በጸጋ ይሰጠናል ማለት ነው። ይህንን ማስተዋል ያስፈልጋል። እንደው ሌላ ኃይለ ቃል ልጨምር። መጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ላይ አሁን ይሄ ለምሳሌ የተጠቀሰው ከመጽሐፈ ኢዮብ አይደለም? መጽሐፈ ኢዮብ ልክ መግቢያው ላይ ስታነቢ ምን ይላል? ኢዮብ ይላል ዖፅ በሚባል ሀገር እግዚአብሔርን የሚፈራ ሰውን የሚያከብር ኢዮብ የተባለ ፍጹም ሰው ነበረ ይለናል። አየሽ፣ እዚያው መጽሐፈ ኢዮብ ላይ ኢዮብን ምን አይነት ሰው ነበረ ነው የሚለን? ፍጹም ሰው ነበረ ይለናል። ፍጹም ሰው ነበረ ይለናል። እና እንደነዚህ አይነት ጉዳዮችን ስንመለከት ፍጹማን እንዳሉ፣ ቅዱሳን እንዳሉ፣ ንጹሐን እንዳሉ መጀመሪያ ማወቅ፣ መረዳት፣ መገንዘብ መጀመሪያ ያስፈልጋል ማለት ነው። በቅዱሳት መጻሕፍት እንዲህ የተጠሩ አሉ። ከዛ በሚገርምሽ መንገድ ደግሞ ምንድን ነው ለምሳሌ ምን ይላል መሰለሽ አሁን ቅዱሳን ለምሳሌ ቅዱሳን ናቸው እንላለን፣ ንጹሐን ናቸው እንላለን፣ ጻድቃን ናቸው እንላለን፣ ፍጹማን ናቸው እንላለን። በእኛ ቤተ ክርስቲያን እንዲሁም ደግሞ በመጽሐፍ ቅዱስ ትምህርት ቤተ ክርስቲያናችን ቅዱሳት መጽሐፍትን መሰረት አድርጋ በምታስተምረው ትምህርት መሰረት ምንድን ነው መሰለሽ ሁሉም እግዚአብሔርን ያስደሰቱት ቅዱሳን ናቸው። ግን የቅድስና ደረጃቸው ማዕረጋቸው ግን ይለያያል። ገብቶሻል አይደለም? አሁን ተመልከቺ፣ በፍጡራን ቅድስና መካከል እንኳን ምን አለ? የማዕረግ ልዩነት አለ። የደረጃ ልዩነት አለ። ይህንን እንደው ቢያነቡት እዚያ የማቴዎስ ወንጌል ምዕራፍ 13 ላይ ጌታችን ስለ ዘሪው ምሳሌ ካስተማረ በኋላ በመልካም መሬት ላይ የወደቀ ዘር አለ አለ። ከዚያ በመልካም መሬት ላይ የወደቀው አፈራ አለና አንዱም 30 አንዱም 60 ሌላኛው 100 ፍሬ አፈራ ይላል። አሁን 30 60 100 ፍሬ ያፈራው ማን ነው? ሰው ነው አይደለም? ስለዚህ ምን ማለት ነው? ባለ 30 ያፈራል፣ ባለ 60 ያፈራል፣ ባለ 100 ያፈራል። ስለዚህ ምንድን ነው የሚያሳየን? የሰው ልጆች ንጹሐን ናቸው፣ ቅዱሳን ናቸው፣ ጻድቃን ናቸው፣ ፍጹማን ናቸው ስንል በንጽህናቸው፣ በቅድስናቸው፣ በፍጹምነታቸው መካከል ምን አለ? የማዕረግ የደረጃ ልዩነት አለ። ይህንን ማወቅ አለብን። ይህንን ቅዱሳት መጻሕፍትን በስፋት ስናነበው የምናገኘው እውነት ነው። ሌላ ሊጨምርልሽ ለምሳሌ መጽሐፈ ትንቢተ ዳንኤል ምዕራፍ 12 ቁጥር 3 እና ቁጥር 4 ላይ በተለይ ቁጥር 4 ላይ ምን ይላል? ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። ተመልከች፣ ጥበበኞቹ እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እነማን? ሰዎች አይደለም? ብዙ ሰዎችን ወደ ጽድቅ የሚመልሱት ሰዎች አይደሉ እንዴ? ለምሳሌ ነቢያት ብዙዎችን ወደ ምን መልሰዋል? ወደ ጽድቅ። ሐዋርያት ብዙዎችን ወደ ምን መልሰዋል? ወደ ጽድቅ አይደለም? እንደገና ደግሞ እግዚአብሔርን ከልባቸው የሚያገለግሉ በቤተ ክርስቲያን ታሪክ ብዙ መምህራን ነበሩ፣ ሰዎችን ወደ ጽድቅ የመለሱ። ስለነዚህ ሲናገር ምን አለ? ጥበበኞቹ እንደ ሰማይ ጸዳል፣ ብዙዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ አለ። አሁን እነዚህ ኃይለ ቃላት ምንድን ነው የሚያሳዩ? ይህም ቃል የተነገረው ስለማን ነው? ስለ ሰዎች ነው። ከማን ስለተወለዱ? ከሴት ስለተወለዱ። ስለዚህ ከሴት የተወለዱ ሰዎች ንጹሐን፣ ቅዱሳን፣ ፍጹማን መሆን እንደሚችሉ እንደ ሰማይ ጸዳል፣ እንደ ከዋክብት መድመቅ እንደሚችሉ መጽሐፍ ቅዱስ ምን አደረገን ማለት ነው? ነገረን ማለት ነው። ከዚህ አሁን ምን ይለናል ቅዱስ ጳውሎስ ደግሞ የበለጠ ይህንን ጉዳይ ግልጽ ሲያደርግልን ማለት ንጹሐን ቅዱሳን በምንላቸው ሰዎች መካከል እንኳን የቅድስና ደረጃ ልዩነት እንዳለን፣ አሁን ያንን ደረጃ ልዩነት እኛ መለካት አንችልም። ያንን የሚያውቀው ማን ነው? እግዚአብሔር ነው። እኛ መለካት አንችልም። ግን ሰው ይሄ ቅድስናው በምን ሊገለጥ ይችላል? በኑሮ ሊገለጥ ይችላል። በኑሮ ይሄንን ሁለት ነገሮችን መመልከት እንችላለን። የመጀመሪያው ቅዱስ ጴጥሮስ የተናገረውን ቃል ነው። ምን ይላል መሰለሽ? ቅዱስ ጴጥሮስ እንዲህ ይላል። የቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 1 ላይ ሁለተኛ ጴጥሮስ ምዕራፍ 1 ላይ ቅዱስ ጴጥሮስ እንዲህ እያለ ያስተምረናል። እንዲህ ይላል ሁለተኛ ጴጥሮስ ምዕራፍ 1 ላይ እንዲህ እያለ ያስተምራል። ምንድን ነው የሚለው? ታላቁ ሐዋርያ ቅዱስ ጴጥሮስ ሰው በምን አይነት መልኩ ቅድስናን ገንዘብ ማድረግ እንደሚችል፣
በምን አይነት መልኩ ንጽህናን ገንዘብ ማድረግ እንደሚችል ሲያስተምር እንዲህ ይለናል። ወዴትም እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 ጀምሮ ቅድም በኦሪት ዘሌዋውያን የተጠቀሰውን ያመጣና እንዲህ ይላል። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ ይለናል። ይሄ ማለት ሰው በስጋ ምኞቱ፣ በሰይጣን ፈቃድ፣ በስጋው ፈቃድ፣ በዓለም ፈቃድ ሲመላለስ ምንድን ነው የሚሆነው? ከቅድስና እየወጣ ወደ ርኩሰት እየገባ ሄዳል ማለት ነው። ስለዚህ አስቀድሞ የኖራችሁበትን ምኞት አትከተሉ ይልና ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ ይላል። ምን ማለት ነው? እኔ ንጹሕ ነኝና አይደለም፣ ንጹሐን ሁኑ ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። አይሽ። ስለዚህ አሁን አንድ ሰው ንጽህናው፣ ቅድስናው፣ ጽድቁ የሚገለጠው በምንድን ነው ማለት ነው? በኑሮ ነው። ኑሯችን ከእግዚአብሔር ጋር የተስማማ በሆነ ልክ ወደ ምን እየተቀረብን ነው የምንሄደው? ወደ ቅድስና እየቀረብን፣ ወደ ንጽህና እየቀረብን እንሄዳለን ማለት ነው። እንዳልኩሽ ግን በፍጡራን መካከል ይህንን ደጋግሜ የማነሳበት ምክንያት ስላለኝ ነው። ያቺ መጽሐፈ ኢዮብን የምንጠቀልላት በዚህ መንገድ ስለሆነ ነው። እና በፍጡራን ቅድስና መካከል እንግዲህ ይሄ የቅድስና ማዕረግ ልዩነት እንዳለ አሁን በእኛ ቤተክርስቲያን የሚገርምሽ ቀረብ ብለው ምዕመናን ቢማሩ 10 የቅድስና ማዕረጋት አሉ። ከጽማዌ ይባላል። የመጀመሪያው ጽማዌ ማለት ዝም ማለት፣ ሰው የበለጠ ወደ እግዚአብሔር እየቀረበ ሲመጣ ጸጥ ማለትን፣ ዝምተኝነትን ያዘወትራል። ጽማዌ የሚባል አለ፣ ልባዌ የሚባል አለ። ልባዌ የሚባለው እንግዲህ ይሄ ልብ ማድረግ፣ ማገናዘብ፣ ማወቅ። ከዚያ በኋላ ጣዕመ ዝማሬ የሚባል አለ። ይሄ በመዝሙር በውዳሴ በቅዳሴ መመጸት። ከዚያ ኩነኔ የሚባል አለ። ኩነኔ ማለት የስጋችንን ፈቃድ ለነፍሳችን ፈቃድ ማስገዛት ማለት ነው። ማለት አንድ ሰው የስጋ ፈቃዱን ሲቆጣጠር ያ ኩነኔ ማዕረግ ላይ ደረሰ ይባላል። ፍቅር የሚባል አለ። አሁን ፍቅር ማለት ሁሉንም እኩል አድርጎ መውደድ። አሁን ለምሳሌ እኔም አንቺም ማንም ሰው ሁሉን ሰው አሁን እኩል አድርጎ የመውደድ ደረጃ ላይ ደርሰናል? አልደረስንም እኮ አይደለም። ሁሉን ለምሳሌ አሁን እዚህ ጋር ቤተሰባችን፣ እዛ ጋር ደግሞ ቤተሰባችን ያልሆነ ሰው እንዲህ ብናይና አንድ ችግር ውስጥ ቢገቡ መጀመሪያ ከአደጋ የምናወጣው ማንን ነው? የራሳችንን ሰው ነው፣ ይታወቃል። ግን ቅዱሳን እዚህ ደረጃ ላይ ሲደርሱ እንዲህ አይነት አስተሳሰብ እነርሱ ጋር የለም። ሰውን በሙሉ እኩል አድርገው ይወዳሉ። ፍቅር። ከዚያ ሁሰት ይላል። እዚህ ቦታ ቁጭ ብለው አሁን በዝርዝር አልሄድበትም፣ ካሰቡት መድረስ። ይሄ በመጽሐፍ ቅዱስ በነነቢዩ ኤልያስ በነነቢዩ ኤልሳ ተገልጧል። ከዚያ በኋላ ንጻሬ መላእክት የሚባላል። መላእክትን የማየት ደረጃ ላይ ይደርሳሉ። መጨረሻ 10ኛው ማዕረግ ምንድነው መሰለሽ? ነጽሮተ ስሉስ ቅዱስ ነው። እግዚአብሔርን ማየት። እግዚአብሔርን የሚያዩት በምንድን ነው? በባህሪው ሳይሆን እግዚአብሔር በዘፈቀደ ይገለጥላቸዋል፣ ያዩታል። ለምሳሌ በቅዱሳት መጽሐፍት እነ ነቢዩ ኢሳይያስ እግዚአብሔርን አይተውታል። እግዚአብሔርን ያየው ማንም የለም፣ የታወቀ ነገር ነው። ግን እግዚአብሔር ልታይ ካለ ለወዳጆቹ ይታይላቸዋል፣ ይገለጥላቸዋል ማለት ነው። ስለዚህ ይሄ የቅድስና ደረጃ። ይህንን በተመለከተ ቅዱስ ጳውሎስ ምን ብሎ ይገልጻል? በአንደኛ ቆሮንቶስ ምዕራፍ 15 ላይ አሁን ያልነውን ሐሳብ በሚጠቀልልልን መልኩ እንዲህ እያለ ይናገራል። የፀሐይ ክብር አንድ ነው ይላል። የፀሐይ ክብር አንድ ነው። ቁጥር 41 ላይ የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው፣ በክብር አንዱ ኮከብ ከሌላው ኮከብ ይለያልና ይላል። አየሽ፣ የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው፣ በክብር አንዱ ኮከብ ከሌላው ኮከብ ምን ያደርጋል? አሁን እዚህ ጋር ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት እያወራ ከመሰለን ተሳስተናል። የሚያወራው ስለማን ነው? ስለ ሰዎች ነው። ስለ ንጹሐን ስለ ቅዱሳን ሰዎች ነው። ቅድም ብለናል። ጥበበኞቹ እንደ ሰማይ ጸዳል፣ ብዙዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ስለዚህ ደጋግ ሰዎች በከዋክብት ተመስለዋል። ማቴዎስ ምዕራፍ 13 ቁጥር 43 ላይ ደግሞ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ ብሎ ክርስቶስ ፀሐይ ብሏቸዋል። እናንተ የዓለም ብርሃን ናችሁ የሚል ቃል አለ አይደል? እንደገና ደግሞ አባቶቻችን በጨረቃም ይመሰላሉ። ጨረቃ ብርሃንን የሚያገኘው ከፀሐይ አይደለም? አባቶቻችን ቅዱሳን እናቶቻችን ቅዱሳትም ክብር፣ ጸጋ፣ ቅድስና የሚያገኙት ከእግዚአብሔር ነው ምንጫቸው ማለት። ስለዚህ ይሄ ቃል የሚያሳየን ምንድን ነው? በፍጡራን መካከል ባለው በቅዱሳን መካከል ያለው ቅድስና ምን አለው ማለት ነው? የማዕረግ ልዩነት አለው። ይሄ ቤተክርስቲያን አስተምሮ ነው። አሁን መጽሐፈ ኢዮብ ጋር ስንመጣ እንግዲህ ይሄ ከገባን አሁን ምን አረጋገጥን ማለት ነው? ከሴት ከተወለዱት መካከል ንጹሐን፣ ቅዱሳን፣ ፍጹማን እንዳሉ አየን አይደለም? ካሉ ታዲያ መጽሐፈ ኢዮብ ላይ
ከሴት ከተወለዱት መካከል ንጹሕ የለም ምናምን የሚለው ቃል ምንን የሚያመለክት ነው የሚለውን ባጭሩ ስንጠቀልለው ምን መሰለሽ የሱ ሐሳብ ይላል። አሁን ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይችላል ብሎ ጠየቀን። ለምሳሌ አሁን ቅድም በዘረዘርናቸው ባነሳናቸው የቅዱሳት መጻሕፍት ሐሳቦች መሰረት ቀጥታ ብንመልሰው ንጹሕ ይሆን ዘንድ እንዴት ይችላል ከሴት የተወለደ ለሚለው ጥያቄ መልሳችን ምንድን ነው የሚሆነው? ከተጠቀሱት አንጻር መሆን ይቻላል ማለት ነው። አይደለም እንዴ? አየን እኮ ቅዱሳት መጻሕፍት ንጹሐን እንዳሉ ቅዱሳን እንዳሉ ነገረን። ይችላል ማለት ነው። ግን ጥያቄው ምን መሰለሽ? እነሆ ጨረቃ እንኳን ብሩህ አይደለም፣ ከዋክብትም በፊቱ ንጹሐን አይደሉም። አሁን ይሄ ቃል የሚነግረን ምንድን ነው? በአጭሩ በንጽጽር የቀረበ ቃል ነው። ንጽጽሩ ምንድን ነው? አሁን ይህን ወደ ንጽጽር ገብተን ነው ማየት ያለብን። ምንድን ነው ንጽጽሩ ያለን እንደሆነ አሁን ለምሳሌ በፍጡራን ቅድስና መካከል እንኳን ምን አለ አለን? ልዩነት አለ። የአንዱ ቅዱስ ክብር ከሌላው ቅዱስ ክብር ምን ይሆናል? ይለያል፣ ይበልጣል ወይ ያንሳል ብሎ መጽሐፍ ቅዱስ ነገረ። ስለዚህ ይሄ ቃል በዋናነት የሚያሳየን ምንድን ነው? ከእግዚአብሔር ፍጹም ንጽሕና አንጻር፣ ከእግዚአብሔር ፍጹም ቅድስና አንጻር የፍጡራን ቅድስና የፍጡራን ንጽሕና እዚህ ግባ የሚባል አይደለም። ይሄ ነው ሐሳቡ። ለምሳሌ ይህንን እናታችን ቅድስት ሐና መጽሐፈ ሳሙኤል ላይ ምን ብላ ትጸልያለች መሰለች? ሁለተኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ እንደ እግዚአብሔር ቅዱስ የለም ትላለች፣ እንደ አምላካችንም ጻድቅ የለም ትላለች። አየሽ ቃሉ አሁን ነውም ጥሩ ቃል ነው። ሁለተኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ እንደ እግዚአብሔር ቅዱስ የለም እንደ አምላካችንም ጻድቅ የለም። ሁለተኛ ሳሙኤል ምዕራፍ 2 ላይ የምናገኘው ቃል ነው። ምንድን ነው የሚለው? እንደ እግዚአብሔር ቅዱስ የለም እንደ አምላካችንም ጻድቅ የለም። እንደ እግዚአብሔር ቅዱስ የለም እንደ አምላካችንም ጻድቅ የለም። እንደው ቃሉን በትክክል ላውጣው ብዬ ነው። ምናልባት ይህንን የሚያነቡ ሰዎች እንዲህ ይላል። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ ምን ይላል? እንደ እግዚአብሔር ቅዱስ የለምና። አሁን ልብ አድርጊ፣ ቅዱስ የለም አይደለም የሚለው ቃሉ እንደ እግዚአብሔር ቅዱስ የለምና። አሁን ቅዱስ የለምና እንደ እግዚአብሔር ቅዱስ የለም ይለያያል አይደል? ቅዱስ የለም አይደለም፣ ቅዱስ አለ የለም አለ። ግን እንደ እግዚአብሔር ቅዱስ አለ የለም። አይሽ ቀጥሎ ምን ይላል? እንደ አምላካችንም ጻድቅ የለም። አሁን ይሄ ቃል ጻድቅ የለም አይደለም፣ ጻድቅ አለ ቅድም አየን። ግን እንደ አምላካችን ምን የለም? ጻድቅ የለም ይልና ካንተ በቀር ቅዱስ የለም። ስለዚህ የእግዚአብሔርን ቅድስና፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን ንጽሕና ሊተካከል የሚችል ፍጥረት ማንም የለም ይላል። በጣም የሚገርምሽ ነገር ትንቢተ ኢሳይያስ ምዕራፍ 40 ቁጥር 15 ላይ ምን የሚል ቃል አለ? እንግዲህ ይላል እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ ይላል። አይሽ አሁን የእግዚአብሔርን ቅድስና እንደ እግዚአብሔር የእግዚአብሔርን ቅድስና የሚተካከል ቅድስና ያለው አለ እንዴ? የለም። ሐሳቡ ይሄ ነው። ስለዚህ አሁን እህታችንም ጠያቂያችንም መረዳት ያለብን ይሄ እንደውም ማን መለሰችው ብል ደስ ይለኛል። እኔ እናታችን ቅድስት ሐና እንደ እግዚአብሔር ቅዱስ የለም እንደ አምላካችንም ጻድቅ የለም ካንተም በቀር ቅዱስ የለም። ይሄ ሐሳቡ ምንድነው? ጻድቅ የለም፣ ቅዱስ የለም፣ ንጹህ የለም ሳይሆን ሐሳቡ እንደ እግዚአብሔር ያለ ቅዱስ ንጹህ ግን የለም ነው። ይሄ ነው ሐሳቡ። ለምሳሌ እንደው በምሳሌ ባስረዳ አሁን እኛ እዚህ የተቀመጥንበት ስቱዲዮ ውስጥ ላይት አለ አይደለም? ብርሃን አለ። ግን ይሄ እንዲህ አይነት ብቻ ብርሃን ነው ያለው? የፀሐይ ብርሃን አለ፣ የሻማ ብርሃን አለ። ግን ሁሉም ብርሃኖች ብርሃንነታቸው እኩል ነው እንዴ? እኩል አይደለም። አሁን የፀሐይ ብርሃን ያለበት ቦታ ሻማ ብናበራ የሻማው ብርሃን ከብርሃን አይቆጠርም። የፀሐይ ብርሃን ያለበት ቦታ ሄደን የኤሌክትሪክ ብርሃን ብናበራ ኪሳራ ነው፣ አይነጻጸርም። የፀሐይ ብርሃን፣ የኤሌክትሪክ ብርሃን፣ የሻማ ብርሃን እዚህ ጋር ደግሞ አሁን ይህንን ምንድነው ብለኩ ሰው ብርሃን ናቸው ሁሉ። ግን በብርሃን ደረጃቸው መካከል ምን አለ? ልዩነት አለ። ስለዚህ ጠያቂያችን ሐሳቡን ምንድነው አሁን ከዋክብት ንጹህ ናቸው። ለምሳሌ ፀሐይ ንጹህ ነው፣ ብሩህ ነው አይደለም? ግን ከእግዚአብሔር ብሩህነት አንጻር ይወዳደር አይደለም። ስለዚህ የመጽሐፈ ኢዮብ ትልቁ ሐሳቡ ጻድቅ የለም ቅዱስ የለም ሳይሆን ምንድነው ሐሳቡ? የእግዚአብሔርን ቅድስና የሚተካከል የእግዚአብሔርን ንጽሕና የሚተካከል ማንም የለም ነው ሐሳቡ። ይሄ የቅድስት ሐና ምንድነው ጸሎቷ ጥሩ መልስ። አሁን እናታችን ቅድስት ሐናም እኮ በቼም በረከቷን እግዚአብሔር ያሳድርብን። ጻድቅ የለም ቅዱስ የለም
ንጹህ የለም አላለችንም። ምንድነው ያለችን? እንደ እግዚአብሔር ያለ ቅዱስ የለም። ምን ነው በቤተ ክርስቲያናችን እንደ እግዚአብሔር ያለ ማን ነው እንላለን እኮ አይደል? እንደ እግዚአብሔር ያለ ማን ነው የምንለው። ስለዚህ ይህንን በጣም ማገናዘብ መረዳት ያስፈልጋልና ትልቁ ነገር እኛም ወደ ቅድስና ወደ ንጽህና ልንደርስ የምንችለው ማንን ይዘን ነው ሐሳቡ? እግዚአብሔርን። አሁን የቤተ ክርስቲያን ለምሳሌ ቅድስት ናት አይደል? የቤተ ክርስቲያን ቅድስና ምንጩ ግን ማን ነው? ክርስቶስ ነው አይደለም እንዴ? ከክርስቶስ ውጪ ምን አለን? ቅዱስ የሆነ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ሲል እኮ ወደ እኔ ተጠጉ ነው። አሁን እንደው በዚህ ልጠቅልለው ምሳሌ አብዝቻለሁ ጥሩ ስለሆነ ነው። ወደ ብርሃን በተጠጋን ቁጥር ብሩህ እየሆንን አይደል የምንሄደው? ከብርሃን በራቁ ቁጥር ደግሞ ጨለማ እየወረሰን ነው አይደል የምንሄደው? ስለዚህ ብርሃን ወደ ተባለው ወደ እግዚአብሔር በቀረብን ቁጥር እኛም ብርሃን እየሆንን እንሄዳለን። ብርሃን ከሆነው ከእግዚአብሔር እየራቅን በመጣን ቁጥር ግን ጨለማ እየከበበን እንሄዳለን ማለት ነው። እና የመጽሐፈ ኢዮብ ሐሳቡ ይሄ ነው። መጀመሪያ ሐሳቡን የተናገረው ማን ነው? ከዚያ ቀጥሎ ደግሞ በምን አይነት መልኩ ነው የሚታየው የሚለውን እህታችንም እንድታይ ሐሳብ ሰጣለሁ። መልካም፣ እጅግ በጣም አድርገን እናመሰግናለን መምህር። ምናልባት ሐሳቡ ሊሰፋ ይችላል፣ ነገር ግን አንድ ጥያቄ ላንሳና እንደው ከተቻለ ሰዓታችንን ሳትሻማ ተጠቀልለዋለን። ብዙ ጊዜ ሴቶችን ስናነሳ ሴቶች ላይ እንደው የኃጢአት ምንጭ ኃጢአተኞች በደለኞች ተብሎ ስለሚታሰብ ያን ያህል የሆነ ነገር ሲመጣ ድሮስ ሴት ያሳደገው ይባላል፣ የሴት ልጅ የሚባል ነገር አለ። እንደዛ አይነት እሳቤዎች ምናልባት ወደ መጽሐፉ መተው ይሆን እንዴ? መጽሐፉ ላይ ያሉት ቃላት ናቸው እንዴ ሴቶችን በዚህ ልክ እንድናያቸው እንድንመለከታቸው እንድትመለከቱን ያደረጉት እንደዛ አይነት ሀሳቦች ናቸው ወይ ብዬ አስባለሁ። አንዳንዴ ለሴቶች ያለ ደረጃ በራሱ ያለ ነው። ሴቶችን ብዙ ጊዜ የኃጢአት ምንጭ አድርጎ የማሰብ ነገር፣ ከዛ ሴቶችን ለማጽናናት ድንግል ማርያም ትነሳለች። ከዛ ውጪ ግን በቃ ሴቶች የኃጢአት ምንጭ እንደሆኑ ተደርጎ የመታሰብ ነገር አለ የሚሉ ሳቢዎችም አሉና እንደው ሴትን በዚህ ልክ ከማሰብ አሁን መነሻ መነጋገሪያ የነበረው ጉዳያችን ከሴት የተወለደ እንዴት ጻድቅ ሊሆን ይችላል የሚለው ቃል ስለሆነ ለምንድነው ሴቶች በዚህ ልክ የሚታዩት? ባጭር ነገር መጠቅለል ከቻለ ምንድነው ባጭሩ ይሄን ለማስቀመጥ ለምሳሌ በመጽሐፍ ቅዱስ አይኑን ከፍቶ ላነበበ ሰው ለምሳሌ ወንዶች ተመስግነዋል አይደለም? በመጽሐፍ ቅዱስ የተነቀፉስ ወንዶች የሉ? ለምሳሌ ክፉ የሆነ የወንዶችም ጠባይ የተተቸኮ አለ። አሁን ሴት ብቻ ለምሳሌ ሴት ሲባል ደጋግ ለምሳሌ መጽሐፍ ቅዱስ አሁን ቅድም ያልሽው እመቤታችንን አንስተዋል። ለምሳሌ ብዙ ደጋግ ሴቶች እኮ በቅዱሳት መጽሐፍ ተነስተዋል አይደለም? ይሄን እንግዲህ መጽሐፍ ቅዱስን በስፋት ማንበብ ነው። እኛ ቅዱሳት አንስት የምንላቸው አሉ። በቅድስናቸው፣ በንጽህናቸው፣ በትህትናቸው የተመሰከረላቸው። ለምሳሌ መጽሐፍ ቅዱሳችን ልባም ሴት ለባሏ ዘውድ ናት ይላል። አሁን እንዴት ደስ የሚል ቃል ነው ስታዩ። አሁን ልባም ሴት ለባሏ ዘውድ ናት የሚለውን ቃል እኮ ስንመለከት ወንድ ያለ ሴት ዋጋ የለውም ነው። በቃ ይሄ ነው ሐሳቡ እኮ። ምን ማለት ነው? ልባም ሴት ለባሏ ዘውድ ናት ማለት ልባም ነው የሚለው ልብ አድርጊ። ከዛ አያይዞ ደግሞ ምን ይላል? አሳፋሪ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት። አሁን ሁለት አይነት ሴቶች አሉ ማለት ነው ከጠባይ አንጻር። አንደኛ ልባም ሴቶች አሉ፣ ልባም ሴቶች። ሁለተኛው ደግሞ አሳፋሪ ሴቶች አሉ አይደለም? ልባም ሴት ለባሏ ለቤተሰቧም ጭምር ዘውድ ናት። እንግዲህ እሷ ዘውድ ከሆነች ባሏ ምን ሊሆን ነው? ንጉስ፣ እንደ ንጉስ ሊከብር ነው ማለት ነው አይደለም እንዴ? አሳፋሪ ሴት ደግሞ በአጥንቱ ውስጥ እንደ ቅንቅን ናት ይላል። አሁን ይሄንን ይዘሽ ስትመለከቺ እንደገና ሚስት ያገኘ በረከት አገኘ ይላል ደግሞ። ይሄ ማለት አሁን የማንን በረከትነት ነው እየነገረን ያለው? ሚስት ነው ያለው አይደለም? መልካም ሚስት፣ በጎ ሚስት ለባሏ ምንድን ናት? በረከት ናት ነው የሚለው። አሁን በሌላ መንገድ ደግሞ ስታዩ በቅዱስ መጽሐፍ በጣም መልካም የሆኑ ቅድስናቸው የተመሰከረላቸው ወንዶች የሉ? አሉ። በአንጻሩ የተነቀፉስ ወንዶች የሉ? አሉ እኮ ነው። እንደ ቃየል እንደው ንጻሬው ከሴቶች እኩል አይሆንም። እኩል አሁን ችግሩ ምን መሰለሽ? እሱ አሁን እኛ የትኛውን መጽሐፍ አንብበን ነው? አሁን ቅዱሳት አሁን መጽሐፈ ሲራክን ብዙ ጊዜ ሰው ያነሳል። መጽሐፈ ሲራክ እኮ ክፉ ወንዶችንም እኮ ይነቅፋል። ለሴቶች መሰናከል፣ ለሴቶች መውደቅ፣ ለሴቶች መደናቀፍ ምክንያት የሚሆኑ ወንዶችንም እያነሳ እኮ ይገስጻቸዋል፣ ይዘልፋቸዋል። በአንጻሩም ደግሞ ሴት ልጅ መመስገን ያለባት ቦታ ላይ ከጠባዩ አንጻር ያመሰግናል። መነቀፍ ያለበትን ደግሞ ጠባዩን እያነሳ መጽሐፍ ቅዱሳችን ይነግራል። አሁን ለምሳሌ ቅድም ያነሳሽው አንደኛ ጴጥሮስ ምዕራፍ 3 ቅዱስ ጳውሎስ ደግሞ ጢሞቴዎስ ላይ ያነሳውን አሁን ይሄ ቅድም ያልሽው ለምሳሌ ከአምልኮ ጋር በተያያዘ ነው። ለምሳሌ አንቺን ምሳሌ ላድርግሽ አሁን እንድትከናነቢ። ለምሳሌ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ሴት ልጅ ትከናነብ ያለው የት ነው?
በጸሎት ቦታ አይደለም ስትጸልይ ይላል ትንቢት ስትናገር ስታገለግል ጸጉሯን ምን ታድርግ ትከናነብ። ገበያ ስትወጣ ግን ትከናነብ አላለም። ትምህርት ቤት ስትሄድ ትከናነብ አላለም። ባገኘችው አጋጣሚ ግን ትከናነብ አላለም። ሴት ልጅ አሁን ቅድም ካነሳሽው አንጻር አየሽ አንዳንድ ጊዜ ተገቢ ባልሆነ መንገድ መረዳት አለ። እንደውም ምንድነው እዛ ላይ የሚለው ለሴት ልጅ ጸጉሯ ምኗ ነው ይላል ውበቷ ነው ይላል አያይዞ። አሁን ጸጉሯ ውበቷ ነው ካለ ጸጉሯ ውበቷ ነው ብሎ ደመደመልን። ግን አምልኮ በምትፈጽምበት ጊዜ አምልኮተ እግዚአብሔርን ለማከናወን ወደ ቤተ መቅደስ በምትመጣበት ወደ አገልግሎት በምትመጣበት ጊዜ ግን ያን ጸጉሯን ምን ታድርግ ትከናነብ። ከምን ጋር ተያይዞ ነው? አይደለም ወንዱ ልጅ እንዳይስትን አይደለም፣ ከአምልኮ ጋር የተያያዘ ነው። ከአምልኮ እዛ ላይ አሁን ብታነቢ ስትጸልይ ነው የሚለው እዛ ላይ ስትጸልይ ወይም ትንቢት ስትናገር ትከናነብ። አሁን ያ ማለት ምን ማለት ነው? ይሄ የእግዚአብሔር ፈቃድ ነው። ምንድነው የእግዚአብሔር ፈቃዱ? እኛ በእግዚአብሔር ፊት ለምሳሌ ሴት ልጅ በእግዚአብሔር ፊት ቆማ በምትጸልይበት ጊዜ ትከናነብ አለ። ወንድ ልጅ ደግሞ ሳይከናነብ ይጸልያልና ምክንያቱን ይሰጣል። ከዚያ የሴት ልጅ ጸጉሯ ውበቷ ነው፣ ጸጉሯን ትቆረጥ ግን አልልም ይላል። ትቆረጥ የማይልበትን ምክንያት ሲናገር ምን አለ? ውበቷ ስለሆነ ነው ይላል። ይህን በምሳሌ በሌላ ላምጣልሽ። በእግዚአብሔር ፊት ለምሳሌ ቆመን ስንጸልይ ቅድም የጠቀስነው አንደኛ ጢሞቴዎስ ምዕራፍ 2 ላይ ይሄ ሹሩባ ላይ ውጫዊ የሆኑ ጌጦች ላይ ትኩረት አታድርጉ ይላል። አሁን አታጊጡ አይደለም የቅዱስ ጳውሎስ ሐሳብ። ሴት ልጅ አታጊጥ አይመርባት አይደለም። ግን ዋናው ትኩረታችሁ ምን ላይ አይሁን ነው። ዋናው ትኩረታችሁ ግን ውጫዊ ውበት ላይ አይሁን፣ መንፈሳዊነት ላይ ይሁን ይልና ማንን ያነሳል? ሳራን ያነሳታል። ለምሳሌ አሁን ሳራ ከአብርሃም ጋር ረጅም ዘመን በጋብቻ በትዳር ኖራለች። ልጅ እስኪያጡ ድረስ አብረው በብዙ ውጣ ውረድ ውስጥ አልፈዋል። ከዚያ አያይዞ እዛ ጋር ምን ይላል መሰለሽ? ለምሳሌ ሳራ አብርሃምን ጌታዬ እያለች ትታዘዝለት ነበር ይላል። ከዚያ አብርሃምም ደግሞ ጌታዬ እያለች ትታዘዝለት ስለነበረ አብርሃምም ለሳራ ምን ሆኗል? ጥሩ ባል ሆኗታል እኮ አይደለም? ጥሩ ባል በስተርጅናዋ ልጅ እንድታገኝ ምክንያት የሆነው ማን ነው? አብርሃም ነው። የአብርሃም በረከት እኮ ነው አይደለም? አብርሃም በማመኑ ምክንያት አይደለም? ሳራ በስተርጅናዋ ይስሐቅን የመሰለ ልጅ እንድታገኝ ምክንያት የሆነው ምክንያቱ ማን ነው? አብርሃም እኮ ነው አይደለም? እሱም በጎ ባል ሆና ካረጀች በኋላ ከሴቶች የሚሆነው ልማድ ከእርሷ ከተቋረጠ በኋላ ይስሐቅን የመሰለ ልጅ ለዓለም ሁሉ በረከት የሆነ ልጅ እንድታገኝ ምክንያት ሆኗታል። ከዚያ አያይዞ እንደውም ምንድን ነው የሚለው? ሴቶች ደካማ ፍጥረቶች ስለሆኑ ይላል ባሎች ሆይ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። አሁን ደካማ ፍጥረቶች ስለሆኑ የሚለው ምንድን ነው የሚያሳየው ስትይ በአስተሳሰቧ የሴት ልጅ ደካማ ናት እያለ አይደለም። ድካሙ የሚታይ እኮ ነው። አሁን አንቺና ለምሳሌ ባለቤትሽ አቅም እኩል ናችሁ አይደላችሁም። እንደገና ሴት ልጅ ላይ ብዙ የስነ ልቡና ምኖች አሉ። ለምሳሌ ስትወልጂ አመጣሽ የምትወልጂ አንቺ አይደለም ሴት ልጅ ናት። አመጣ የምትወልድ ሴት ልጅ ናት። ወራዊ ልማድ ላይ ያለውን ህመም እናውቀዋለን አይደለም እንዴ? ከዚህ አንጻር ሴቶች ድካም ይሰማቸዋል። ድካም ስለሚሰማቸው ባሎች ሆይ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። አሁን ወንድን ልጅ አደራ የሰጠው ምንድን ነው? ከሚስት ጋር በማስተዋል አብረ ኑር። ምኗን ተረድተ? ድካሟን ተረድተ። አሁን በዚህ ዘመን እንደው የሁሉ ፍቺ ምናምን እኮ የበረታው ለምንድን ነው ካልሽኝ እኮ አሁን ብዙ ባል የሚስቱን ድካም ምን አያደርግም አይረዳም። ይሄ ስነ ልቡናው ምናምን የሚደግፈን ነገር አለ አይደለም እንዴ? ስለዚህ መጽሐፋችን እየነገረን ያለን በተለየ መንገድ የሚስትህን ደካማነት የሴትን ድካም ተረዳና ከሚስት ጋር በማስተዋል ነው የሚለው። ማስተዋል በጣም ከባድ። በማስተዋል አብረ ኑር። እንደዚህ አብረ ምትኖር ከሆነ መጨረሻ ላይ የህይወትን ጸጋ አብራችሁ ትወርሳላችሁ ይላል። ስለዚህ ቅዱሳት መጽሐፍት ላይ በዚህ መልኩ የተገለጡ ሐሳቦች አሉ። አሁን ቅድም ያልሽው አለ እንደውም በዚህ በጠቀልለው እኔ ደስ ይለኛል። አሁን ስለ ጋብቻ ከዚህ ጋር ተያይዞ ስለሚነሳው ስለ ሴትና ስለ ወንድ ባጭሩ ምንድን ያለን? ለምሳሌ ወንድን በእኛ ቤተ ክርስቲያን ባልን በምንድን ነው መስሎ የሚናገረው? በክርስቶስ አይደለም? ባልን እንደ ክርስቶስ፣ ሴቷን አይደለም ሚስትን ደግሞ እንደ ቤተ ክርስቲያን። ከዚያ ምንድን ነው የሚለው? ሚስት ሆይ ለባልሽ ታዘዥና ተገዢ ይላል። ክርስቲያን ነኝ የምትይ ከሆነ ከዛ አናሎጂውን የሚያመጣው በምንድን ነው? ልክ ቤተ ክርስቲያን ለማን እንደተገዛች ለክርስቶስ እንደተገዛች አንቺም ደግሞ ለምሳሌ ቤተ ክርስቲያን ለክርስቶስ የምትገዛው በምንድን ነው? በፍቅር አይደለም? በፍቅር ትገዛለታለች አይደለም? በፍቅር ነው የምትገዛለት። ስለዚህ አንቺም ለባልሽ በምን ተገዥለት ነው የሚለው? በፍቅር ተገዥለት። ከዛ ባልን ደግሞ ምን አደራ አለ? ባልን ደግሞ አንተ ደግሞ ሚስትህን ክርስቶስ ቤተ ክርስቲያንን እንደወደዳት አንተም ደግሞ ሚስትህን ምን አድርግ? ውደድ። አሁን ከባዱ ኃላፊነት ስታዩ የትኛው ነው? መውደድ ነው አይደለም?
ክርስቶስ ቤተክርስቲያንን ስለወደደ ሞቶላታል። ስለዚህ አንተም ደግሞ ለሚስትህ ሙትላት ነው ሐሳቡ ይሄ ነው። እስከ መሞት ድረስላት። ከዛ አያይዞ ደግሞ በጣም የሚገርምሽ ቅዱስ ዮሐንስ አፈወርቅ በስፋት ነው የሚያስተምረው። ክርስቶስ ቤተክርስቲያንን የወደዳት እንዴት ነው? ያለምንም ቅድመ ሁኔታ ነው አይደለም? ይሄ አንኮንዲሽናሊ ነው የወደዳት። ያውም ቤተክርስቲያንን የወደዳት ከነምኗ ጭምር ነው፣ ከነ ድካሟ ጭምር ነው። ስለዚህ ሚስትህ ከሆነች አንተም ከነ ድካሟ ሚስትህን ውደዳት። ይህንን ነው። ስለዚህ በእኛ ቤተክርስቲያን አስተምሮ እንደውም አንድ ታላቅ አባት ምን አሉ መሰለሽ፣ ሰው በተለይ ወንድ ልጅ የሚሰጠውን ኃላፊነት ነው። ከዚህ አንጻር 2 ጊዜ ታላላቅ ቃል ኪዳናት ይገባል አሉ። አንደኛ ክርስቶስን ለመከተል በሚወስንበት ጊዜ፣ ይሄ በጣም ታላቅ ቃል ኪዳን ነው። ክርስቶስን እከተልሃለሁ ብሎ ሲወጣ ማለት ነው ከቤቱ። ሁለተኛው ይላሉ፣ ሁለተኛው ደግሞ በሚያገባበት ጊዜ ለሚስቱ የሚገባው ቃል ኪዳን ነው። ጠንካራ ቃል ኪዳን ከክርስትና አንጻር አየሽ፣ ሁለቱ በጣም ታላላቅ ቃል ኪዳኖች ነው። ሰው እግዚአብሔርን እከተልሃለሁ ብሎ የሚገባው ቃል ኪዳን። ሁለተኛ ደግሞ ሚስቱን ሲወስድ ከእናቷ ከአባቷ አይደለም ካደገችበት ማህበረሰብ ሲወስዳት የሚገባው ቃል ኪዳን ታላቅ። ስለዚህ አሁን ከባድ እኮ እንኳን ሚስቱ ላይ የማይሆን ነገር ሊሰነዝር ቀርቶ ሚስቱን የጉስቁልና ምክንያት ሊሆን ቀርቶ መጽሐፍ የሚለው ምንድን ነው? በቃ ለሚስት ሙትላት ነው። አሁን ይሄ ምንድን ነው የሚያሳይ? በዚህ ላጠቃል። አሁን ይሄ ቃል ቢከበር ኖሮ የሴት ልጅ ጥቃት ዓለም ላይ ይኖር ነበር? አይኖርም፣ ሊኖር አይችልም። ስለዚህ የሴቶች ጥቃት፣ የሴቶች መደብደብ፣ የሴቶች መነቀፍ፣ የሴቶች መጎሳቆል የበዛው ለምንድን ነው ካልሽኝ፣ ምንድን ነው የሚያሳየን? ይሄ የሚጠቁመን ሰው ከክርስቶስ ምን ሆኗል? ወንድ ልጅ ኃላፊነቱ ስላልተወጣ። ለምንድን ነው ኃላፊነቱን ያልተወጣው? ኖ ክርስቶስን መምሰል አልቻለም ነው ሐሳቡ። ክርስቶስን ቅድም እኮ አለን ምስስሉ ምንድን ነው? ክርስቶስ ማን ነው? ቤተክርስቲያን ክርስቶስን ስለወደደችው ትታዘዝ። ይሄ ማለት ሴት ልጅ ላይ ኃላፊነት የለም እያልኩ አይደለም። አሁን ሴት ልጅም ታዘዢ ተገዢ ለባልሽ ተብላለች። ወንድ ግን ምንድን ነው? ልክ ክርስቶስ ቤተክርስቲያንን እንደወደዳት ነው የሚለው። ቤተክርስቲያንን የወደዳት ከነድካሟ ነው። ስለዚህ ባልም ሚስቱን መውደድ ያለበት ከነምኗ ነው? ከነድካሟ ነው። ከዚያ አያይዞ ምን ይላል? ቆሮንቶስ መልእክቱ ላይ ደግሞ አንደኛ ቆሮንቶስ ምዕራፍ 7 ላይ ባል በገዛስ እንደውም ምን ብሎ ነው የሚጀምረው? አንደኛ ቆሮንቶስ ምዕራፍ 7 ላይ ባል ለሚስቱ የሚገባትን ያደርግላት ይላል። ሚስትም ደግሞ ለባሏ የሚገባውን ታደርግለት፣ ኃላፊነት አለባቸው ይልና አያይዞ ምን ይላል? ምክንያቱም ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን የሚስቱ ነው ይላል። ሚስትም በገዛ ሰውነቷ ላይ ስልጣን የላትም፣ ስልጣን የማን ነው ይላል? የባሏ ነው። ስለዚህ ስልጣናቸው ምንድን ነው? እኩል ነው። ምንድን ነው የሚለያዩት? ኃላፊነት። ስልጣናቸው እኩል ነው አለን እኮ መጽሐፍ ቅዱስ። ስልጣናቸው እኩል ነው፣ ግን የተሰጣቸው ምንድን ነው? ድርሻ ነው የተሰጣቸው። የተሰጣቸው ድርሻ ምንድን ነው? አንተ ሚስትን ምን አድርግ? ውደዳት፣ ተንከባከባት፣ አፍቅራት። እሷ ደግሞ ለአንተ ምን ትሆንል? ትታዘዝ። እና አሁን ተመልከች፣ አሁን ይሄ ፌሚኒዝም ምናምን የሚያራምዱ ሰዎች አሉ። ይሄ ሚዛን ስላልተጠበቀ ነው በነገርሽ ላይ ትዳር እየተበጣበጠ ያለው። ባል ድርሻውን ቢወጣ ሚስትም ድርሻዋን ብታውቅ ሚዛን ተጠብቆ ይሄድ ነበር። ግን አሁን ችግር የሆነው ምንድን ነው? ከወንጌል እንዳልኩሽ ስለ ራቅን በዚያ ልክ ነው እየወደቅን ያለ ነው። እና በዚህ መንገድ ብንረዳው መልካም ነው። እጅግ በጣም አድርገን ነው የምናመሰግነው መምህር፣ ክብር ያድልልን። ተመልካቾቻችን የዛሬ ጸበል ጸዲቅ ዝግጅታችን ተጠናቀቀ። ቀሪ ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ማርኮኛልና ክብርሽ ላንቺ ልገዛ